የኢትዮጵያ ድንቅ ኩራቶች ሀገራችንን ከፍ ያደረጉ 10 ተአምራዊ ፕሮጀክቶች። ከቅርብ ጊዜ ወዲህ በመጀመር እንጂ በመጨረስም ብዛም የማትታወቀው ሀገራችን አስደናቂና ተአምራዊ ፕሮጀክቶቿን እያጠናቀቀች እያስመረቀች አዳዲስ ግንባታዎችንም እያስጀመረች ዓለምን ማስደመሟን ቀጥላለች። ታዲያ አሁን ኢትዮጵያ የሰው ልጅ መገኛ ብቻ ሳትሆን የአፍሪካ ከፍተኛ ቴክኖሎጂና የቢሊዮን ዶላሮች ብሩህ ተስፋ መናኸሪያ ሆናለች። በሚሊዮኖች በሚቆጠሩ ኪሎግራም ብረታ ብረቶች በቢሊዮኖች ኪዩቢክ ሜትር ኮንክሪት የተገነባ አስደናቂ ለውጥ በዚህች ጥንታዊት ምድር ላይ እየተካሄደ ነው። ታላቁን የአባይ ወንዝ ከሚገራው ግዙፍ የህዳሴው ግንብ ጀምሮ ሰማይ ጠቀስ እስከሆኑት ዘመናዊና ለስነ ምህዳር ተስማሚ እስከሆኑ ከተሞች ድረስ ኢትዮጵያ የራሷን አዲስ ዕጣ ፈንታ እየጻፈች ትገኛለች። እነዚህ ታዲያ ተራ የግንባታ ስፍራዎች ሳይሆኑ የብሔራዊ ጽናትና የኢኮኖሚ ሉዓላዊነት ማሳያ ሕያው ሐውልቶች ናቸው። ኢትዮጵያን ወደ አፍሪካ ልዕለ ኃያልነት እየቀየሩ ያሉትን እንዲሁም አእምሮን የሚያስደምሙትን ምርጥ 10 ዘመናዊ ሜጋ ፕሮጀክቶችን ከትንሽ ወደ ትልቅ አንድ በአንድ እናስቃኛችኋለን። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት። 10ኛ ውቡ የአድዋ ድል መታሰቢያ ሙዚየም። ከባህላዊና ታሪካዊ መሰረታችን ቆጠራችንን ስንጀምር ይህ አስደናቂ የሥነ ሕንፃ ጥበብ በአዲስ አበባ ከተማ እምብርት ላይ በኩራት ቆሞ እንመለከታለን። በኢንዱስትሪያዊ ክብደት ከዝርዝራችን ውስጥ ዝቅተኛው ቢሆንም ግን እጅግ ታላቅ የሆነ ታሪካዊ ስፍራ ነው። አስደናቂ በሆኑ ዘመናዊ ብረቶች፣ ኮንክሪቶችና መስታወት የተገነባው ይህ ታሪካዊ ግዙፍ ማዕከል በሺዎች የሚቆጠሩ ካሬ ሜትሮችን የሚሸፍኑ ዘመናዊ የዲጂታል ኤግዚቢሽን ስፍራዎችንና ግዙፍ አምፊ ቲያትሮችን አጣምሮ ይዟል። ከቅርብ ጊዜ ወዲህ ይህ የአድዋ መታሰቢያ ሙዚየም የዘመናዊ አፍሪካ ምህንድስና ዓለም አቀፋዊ የባህል ምልክት ሆኖ እያገለገለ የኢትዮጵያውያንን ጽናት የሚያሳይ አስደናቂ ስፍራ ሆኖ ቆሟል። ይህ ውብ ህንፃ የሀገሪቱ ብሩህ የወደፊት ተስፋ በማይበገረው ታሪኳ ላይ የተመሰረተ መሆኑን በማረጋገጥ አዲሱ ትውልድ የበለጠ አስደናቂ ታሪክ እንዲሰራ ያነሳሳዋል። 9ኛ ተጠባቂው የለገሃር የቴክኖሎጂ ከተማ መልሶ ማልማት ፕሮጀክት። ወደ ከተማ ትራንስፎርሜሽን ደረጃ ከፍ ስንል የዋና ከተማዋን ገጽታ ሙሉ በሙሉ ወደሚቀይረውና 1.5 ቢሊዮን ዶላር ወደሚፈጀው ግዙፍ የሪል ስቴት ፕሮጀክት እንገባለን። ከ360 ሺህ ካሬ ሜትር በላይ የሚሸፍነው ይህ ሜጋ ግንባታ የወደፊቱ የአፍሪካ ከተሞች ምን ሊመስሉ እንደሚችሉ በትክክል ያሳያል። ያረጁ መሰረተ ልማቶችን በከፍተኛ ደረጃ የመኖሪያ ህንፃዎች፣ በቅንጦት ሆቴሎችና እጅግ ዘመናዊ ምህዳር ለመፍጠር በመቶ ሚሊዮኖች ኪሎ ግራም የሚቆጠር ኮንክሪት እየፈሰሰ ይገኛል። የከተማ አኗኗርን ሙሉ በሙሉ በመቀየር የፕሮጀክት ቴክኖሎጂና ቅንጦት ያለምንም እንከን ወደሚገናኙባት ዘመናዊና ተወዳዳሪ ሜትሮፖሊስነት ኢትዮጵያ የምታደርገውን ጉዞ ያፋጥናል። 8ኛ ግዙፉ የኢትዮጵያ የግንባታ አጋር ለሚ ናሽናል ሲሚንቶ ፋብሪካ። ለወደፊቱ ዘመናዊ መሰረተ ልማት ያለውን ማለቂያ የሌለው ፍላጎት ለማሟላት ሀገሪቱ የማያቋርጥ የግንባታ አቅርቦት ያስፈልጋታል። የሀገር ውስጥ ግንባታን በከፍተኛ ደረጃ ለማሳደግ ታስቦ የተገነባውንና በአህጉሪቱ ካሉት ትላልቅ የኢንዱስትሪ ማምረቻ ተቋማት አንዱ የሆነውን ይህን ፋብሪካ እንመልከት። ይህ ግዙፍ የኢንዱስትሪ ተቋም በየዓመቱ በቢሊዮኖች ኪሎግራም የሚቆጠር ከፍተኛ ጥራት ያለው ሲሚንቶ ለማምረት የላቀ የማምረቻ ቴክኖሎጂን ይጠቀማል። በውጭ ሀገር ምርቶች ላይ ያለውን ጥገኝነት በከፍተኛ ሁኔታ በመቀነስ የግዙፍ ፋብሪካ የኢትዮጵያን የኢኮኖሚ ነጻነት ያረጋግጣል። የዕለታዊ ምርቱ እጅግ ግዙፍ መጠን አዳዲስ አውራ ጎዳናዎችን ለመዘርጋት፣ ሰማይ ጠቀስ ህንፃዎችን ለመገንባትና የሀገሪቱን ብሩህና ራስን የመቻል የወደፊት ተስፋ የሚወክሉትን ግዙፍ ግድቦች ለመገንባት የሚያስፈልገውን መሰረታዊ ግብዓት ያቀርባል።
7ኛ ወሳኙ የአዲስ አበባ ጅቡቲ የኤሌክትሪክ ባቡር መስመር በአስቸጋሪ መልክዓ ምድር ላይ ከ750 ሺህ ሜትር ወይም 750 ኪሎ ሜትር በላይ የሚረዝመው ይህ የምስራቅ አፍሪካ የመጀመሪያው ዘመናዊና መደበኛ ጌጅ ድንበር ተሻጋሪ የኤሌክትሪክ ባቡር የኢትዮጵያ ከድንበር ውጭ ልትገነባው የተዘጋጀችው የዘመናዊ ምህንድስና ድንቅ ውጤት ነው። ይህ የብረት አከርካሪ የጉዞና የከባድ ጭነት ማጓጓዣ ጊዜን ከአሰልቺ ቀናት ወደ ጥቂት ሰዓታት ይቀንሳል። የባህር በር የሌላትን አገር ከስትራቴጂካዊው የጅቡቲ ወደቦች ጋር በቀጥታ በማገናኘት ዕቃዎችንና ከባድ ማሽነሪዎችን ያንቀሳቅሳል። ይህ ኢትዮጵያ እንደ ቀጠናዊ የማምረቻ ማዕከልነት በፍጥነት እንድታድግ የሚያደርግ ወሳኝ የብረት የደም ስር ሲሆን እንከን የለሽ ትስስር ለፈጣን የኢኮኖሚ እድገትና ድንበር ተሻጋሪ ብልጽግና የመጨረሻው ማበረታቻ መሆኑን ያረጋግጣል። 6ኛ አጓጊው ጫካ ስማርት ሲቲ ፕሮጀክት በአዲስ አበባ ዳርቻ ወደሚገኘው ሰፊና የወደፊቱን ጊዜ ወደሚያሳየው ስነ ምህዳራዊ ከተማ ስናመራ ይህ ፕሮጀክት የአፍሪካ ከተሞች እንዴት እንደሚተነፍሱና እንደሚሰሩ የሚያሳይ ትልቅ የአሰራር ለውጥ ነው። በሚሊዮኖች የሚቆጠሩ ካሬ ኪሎ ሜትሮችን አረንጓዴ መልክዓ ምድር የሚሸፍነው ይህ ስፍራ ሙሉ በሙሉ በአረንጓዴ አኗኗር፣ በዘመናዊ መሰረተ ልማትና በከፍተኛ የቴክኖሎጂ የከተማ ፕላን ላይ የተመሰረተ ነው። አውቶማቲክ የዲጂታል አገልግሎቶች ውሃንና ኤሌክትሪክን ያለምንም ስህተት ያሰራጫሉ። ዘላቂነት ያላቸው አረንጓዴ ስፍራዎች ደግሞ የፈጣን የከተማ መስፋፋትን ከባድ የካርቦን ጫና ይቀንሳሉ። ይህ አእምሮን የሚያስደምም ስራ ለአካባቢ ጥበቃ ያለውን ጥልቅ ስሜት የሚያሳይ ሲሆን የኢትዮጵያ ፈጣን እድገት በተፈጥሮ ውበቷ ላይ ጉዳት ሳያደርስ ፍጹም በሆነ ተስማሚነት እንደሚቀጥል ያረጋግጣል። 5ኛ የቢሾፍቱ ዓለም አቀፍ አየር ማረፊያና ሜጋ ኤርፖርት ሲቲ እንደ አንድ ሙሉ የአቪዬሽን ሜትሮፖሊስ የታሰበው ይህ በቢሊዮን የሚቆጠር ዶላር የሚፈጀው ግዙፍ የትራንስፖርት ፕሮጀክት አሁን ያለውን የሀገራችንን የኤርፖርት የመያዝ አቅም ሙሉ በሙሉ ለማለፍና እንደ ዱባይና ሲንጋፖር ካሉ ዓለም አቀፍ ግዙፍ ማዕከላት ጋር ለመወዳደር ያለመ ነው። በቢሾፍቱ አካባቢ በሚሊዮኖች የሚቆጠሩ ካሬ ኪሎ ሜትሮችን የሚሸፍነው ይህ ውስብስብ ስፍራ በየዓመቱ በ10 ሚሊዮኖች የሚቆጠሩ መንገደኞችንና በቢሊዮኖች ኪሎግራም የሚቆጠር ዓለም አቀፍ ጭነትን ለማስተናገድ እየተገነባ ነው። አህጉሪቱን ከዓለም ጋር በማገናኘት ኢትዮጵያን የአፍሪካ የመጨረሻው የአቪዬሽን መግቢያ በር እንድትሆን በንቃት እየቀየራት ይገኛል። ይህንን ህልም እውን ለማድረግ የሚያስፈልገው እጅግ ብዙ መጠን ያለው አስፋልት፣ የመስታወት ተርሚናልና የኤሮስፔስ መሰረተ ልማት የዓለምን ሰማይ ለመቆጣጠር ዝግጁ የሆነችውን ደፋርና አርቆ አሳቢ ሀገር ያመለክታል። 4ኛ የኢትዮጵያ የታቀደው የኒውክለር ኃይል ማመንጫ ፕሮጀክት ወደ ከፍተኛና የላቀ መሰረታዊ የኃይል ማመንጫ መድረክ ስንሸጋገር የታሪካዊ ሀገራዊ እቅድ የብሔራዊ የኤሌክትሪክ መስመሩን ስር ነቀል በሆነ መንገድ ለማብዛት የውሃ ኃይል ማመንጫዎችን ገለል አድርጎ የአቶሚክ ኃይልን ለሀገራችን ያስተዋውቃል። በሀገራችን አሁን እንደ ትልቅ የቴክኖሎጂ እድገት ተደርጎ የተቀመጠው ይህ ፕሮጀክት በሚሊዮኖች ኪሎግራም የሚቆጠር ጫናን መቋቋም የሚችሉና እጅግ በጣም ውስብስብ የሆኑ የአቶሚክ ግብረ መልሶችን መያዝ የሚችሉ ጉልላ ቶችን መገንባት ይጠይቃል። ይህ ወደፊት ወደ ከፍተኛ የቴክኖሎጂ የኃይል ማመንጫ ለመግባት ያለውን ቁርጠኝነት የሚያሳይ ግልጽ ምልክት ነው። ሀገሪቱ የኒውክለር ፊዚክስን በንግድ ደረጃ በመቆጣጠር ፋብሪካዎቿ፣ ዘመናዊ ከተሞቿና ኤሌክትሪክ ባቡሮቿ ኢኮኖሚውን ወደፊት ለማራመድ የሚያስፈልገውን እጅግ ግዙፍና ያልተቋረጠ ኃይል መቼም ቢሆን እንዳያጡ ታረጋግጣለች። 3ኛ ምስራቅ አፍሪካን የሚያስተሳስረው የላፕሴት ኮሪደር በድንበር ተሻጋሪነት በሚሊዮኖች የሚቆጠሩ ሜትሮችን የሚሸፍነው የግዙፍ ቀጠናዊና በቢሊዮን የሚቆጠር ዶላር የሚፈጀው የመጓጓዣና የንግድ ኮሪደር የባህር በር የሌላትን ኢትዮጵያ ከኬንያ የባህር ዳርቻ ጋር በቀጥታ ያገናኛል። ይህ ዓለም አቀፍ ሜጋ ፕሮጀክት የምስራቅ አፍሪካን የንግድ ካርታ ሙሉ በሙሉ እንደገና ለመሳል የተነደፉ አህጉር አቋራጭ አውራ ጎዳናዎችን፣ ጥልቅ የመሬት ውስጥ የነዳጅ ቧንቧዎችንና ዘመናዊ የባቡር መስመሮችን ያካትታል። ሰፊው የጂኦግራፊ
ጂኦግራፊያዊ ሽፋን በቢሊዮኖች ኪሎግራም የሚቆጠር አፈርን ማንቀሳቀስና ማለቂያ የሌላቸውን የአስፋልትና የብረት ንጣፎችን መዘርጋትን ይጠይቃል። ይህንን ግዙፍ የሎጂስቲክስ የደም ስር በመፍጠር ኢትዮጵያ የምስራቅ አፍሪካ ሀገራትን የኢኮኖሚ ዕጣ ፈንታ አንድ ላይ በማስተሳሰር የማይሰበር የጋራ ብልጽግናና ታይቶ የማይታወቅ ቀጠናዊ እንቅስቃሴን እየፈጠረች ነው። ሁለተኛ፣ እየተጠናቀቀ ያለው የኮይሻ የውሃ ኃይል ማመንጫ ፕሮጀክት። ከሀገሪቱ ታላላቅ የውሃ ፕሮጀክቶች በመቀጠል በኦሞ ወንዝ ላይ የሚገኘው ይህ ግዙፍ የምህንድስና ስራ በ10 ሚሊዮኖች ኪዩቢክ ሜትር የሚቆጠር አፈርና ጠንካራ አለት መቆፈርንና ማንቀሳቀስን ይጠይቃል። ከ130 ሜትር በላይ ከፍታ ያለው ግዙፍ ግድብን ያካተተው ይህ በቢሊዮን ዶላር የሚቆጠር የኃይል ማመንጫ አጠቃላይ የኢንዱስትሪ ኤሌክትሪፊኬሽንን ለማረጋገጥ የተቀመጠው ስትራቴጂ ዋና ምሰሶ ነው። በሚሊዮኖች ኪሎግራም በተጠናከረ ኮንክሪት የተያዘው የውሃ እጅግ ከባድ ክብደት ግዙፍና ንጹህ የኪነቲክ ኃይልን ያመነጫል። ይህ ፕሮጀክት በሀገሪቱ ያሉትን ጨለማ ማዕዘናት በማብራት ለሚሊዮኖች ዜጎች የማያቋርጥ የሥራ ፈጠራና የቴክኖሎጂ አቅም ግንባታ ሞተር ሆኖ ያገለግላል። አንደኛ፣ የኢትዮጵያ ኩራት የሆነው ታላቁ የኢትዮጵያ ህዳሴ ግድብ በግዝፈቱ በወጪውና በብሔራዊ ኩራት ፍጹም ጫፍ ላይ የቆመው የአፍሪካ ትልቁ የውሃ ኃይል ማመንጫና በታላቁ የአባይ ወንዝ ላይ የተገነባው እውነተኛ የምህንድስና ግዙፍ ስራ ነው። በቢሊዮን የሚቆጠሩ ዶላሮችን የፈጀውና ከ1800 ሜትሮች በላይ የሚረዝመው ይህ ግዙፍ ግድግዳ በ10 ቢሊዮኖች ኪሎግራም ከሚቆጠር ኮንክሪትና መዋቅራዊ ብረት የተገነባ ነው። ይህ የምስራቅ አፍሪካን ኤሌክትሪክ መስመር ሙሉ በሙሉ ለመቀየርና ሀገሪቱን ንጹህ ኃይል ለጎረቤቶቿ ሁሉ ወደምትልክ የበላይ ሀያልነት ለመቀየር በጥንቃቄ የተነደፈ ነው። ይህ ታላቅ ግድብ የኢትዮጵያ የማይቆምና ብሩህ የወደፊት ተስፋ የመጨረሻ ምልክት ሲሆን ይህች ኩሩ ሀገር የማይቻለውን የማሸነፍና አንድን ሙሉ አህጉር የማብራት ጥንካሬ፣ ራዕይና አንድነት እንዳላት ለዓለም ያረጋግጣል። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ሰላም በምድራችን ላይ ይስፈን። ሰላም። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት